የዛሬ የእግዚአብሔር ቃል አርዕስት ብርሃን ነው። ብዙ ጊዜ ሰምተናል በወንጌሉም ሲነበብ ብርሃን ብርሃን እና ሰንበቱ ዘብርሃን ይባላል። ክርስቶስ ብርሃናችን እንደሆነ ክርስቶስ ሕይወታችንን የሚቀይር ብርሃን እውነት እና አምላካዊ መገኘት እንደሆነ በማወቅ የሚመጣውን ክርስቶስን በሕይወታችን ውስጥ እንደ ብርሃን እንድንቀበለው ሕይወታችንን የሚያበራ የግል ሕይወታችንን የሚቀይር የህብረት ሕይወታችንን የሚቀይር ካለሱ ሕይወት ሌላ ትርጉም እንዳለው ስለምናቅ ጨለማም እንደሆነ ስለምናቅ እሱን እንደ ብርሃን እንድንቀበል ቤተ ክርስቲያን የምታስተምርበት ሰንበት ነው። በዚሁ ሰንበት ነው የቅዱስ ገብርኤል በዓልን ዛሬ ታኅሳስ 19 የምናከብረው። እንዳልኩት የቤተ ክርስቲያን በዚህ በ2018 ወይም በፈረንጆቹ በ2026 አሁን የሚጀመረው ዓመት 60ኛ ዓመቱን ያከብራል። የዚህ ቁምስና ምዕመናን ብዙ ይህንን በዓል ጥቅም ባለው መንገድ ቤተ ክርስቲያኑን በሚያድስ መንገድ ህብረቱን በሚያድስ መንገድ ሊያከብሩት ብዙ ነገር እየሰሩ ነውና እንኳን ደስ አላችሁ፣ እግዚአብሔር ይስጣችሁ፣ እንደግፋችኋለን እንበላቸው። ኢየሱስ ክርስቶስ እንደሚወለድ ነው ቅዱስ ገብርኤል ለማርያም መጥቶ የነገራት። ኢየሱስ ክርስቶስ አዳኝ እንደሆነ፣ ኢየሱስ ክርስቶስ ብርሃን እንደሆነ፣ ኢየሱስ ክርስቶስ የሁላችንም ጌታ እንደሆነ ነው ገብርኤል ለማርያም ሄዶ የነገራት። ስለዚህ ይህንን ትልቅ መልእክት ተሸክሞ የመጣውን መልአክ ነው የምናከብረው። ይህንን ትልቅ መልእክት ወደኛ ያደረሰው በማርያም አድርጎ የመጣውን መልአክ ነው የምናከብረው። በብሉይ ኪዳን ታሪኩ ቅዱስ ገብርኤል ብዙ ነገር ያደረገው አለ፣ ብዙ የፈጸመው ነገር አለ። በእሳት የተጣሉትን ሕፃናት እንዴት በእግዚአብሔር ተልኮ እንደከለላቸው፣ እሳቱ ሳይበላቸው፣ እሳቱ ሳይጎዳቸው እንዴት ከዛ ውስጥ እንደወጡ ሁላችን እናውቃለን። በተመሳሳይ እንደዚሁ እግዚአብሔር ሁላችንንም ከብዙ እሳት፣ ከብዙ ጉድጓድ፣ ከብዙ የጭንቀት ቦታ፣ የስቃይ ቦታ ያወጣናል። ያንን ነው የምናከብረው። መዝሙር 34:7 ላይ ምን ይላል? የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች ይጠብቃል፣ በዙሪያቸውም ሆኖ ከአደጋ ያድናቸዋል። መዝሙር 34:7። ስለዚህ የእግዚአብሔር እቅድ ነው መልአኩ መጥቶን እንዲጠብቀን የሚፈልገው። የእግዚአብሔር እቅድ ነው፣ የእግዚአብሔር ስራ ነው። መልአኩ ቅዱስ ገብርኤል አገልጋይ ነው፣ ሰራተኛ ነው፣ መልእክተኛ ነው። ስለዚህ ጠብቀን ከልለን ስንለው መጀመሪያ ለእግዚአብሔር ያቀረብነው ጸሎት ነው ተንጸባርቆ ወደ ገብርኤል የሚሄደው። በፈቃዱ ምንም ነገር አያደርግምና ሊቀ መልአኩ ቅዱስ ገብርኤልን ስናስብ የእግዚአብሔርን ጠባቂነት፣ እረኛነት ስለምናምን ነው እሱን የምንጠራው። ስለዚህ ዛሬም እንግዲህ ልናድስ የምንፈልገው እምነታችን ምንድን ነው? እግዚአብሔር ጠባቂያችን ነው፣ እግዚአብሔር እረኛችን ነው፣ እግዚአብሔር ይንከባከበናል፣ እግዚአብሔር እንቆቅልሽ የሆነውን ነገር ሊፈታ ይችላል። እንደ ድንገት ሆኖ እሳትን ቢለኮስ ከእሳቱ ተሻግሮ የሚከልል አምላክ ነው። እሳት የለም አይልም እግዚአብሔር። እሳት እንዳለ የታወቀ ነው። በተለያየ መልኩ መታመም እሳት ሊሆንብን ይችላል። ጋብቻ ውስጥ የሚመጣ መሰቃቀል እሳት ሊሆንብን ይችላል። በገዳማዊ ሕይወት ውስጥ የሚመጣ ጭንቀት፣ ችግር እሳት ሊሆን ይችላል። እንደ ሀገር እንደ ህብረተሰብ የምናስተናግደው ችግሮች አሉ፣ እሱም እሳት ሊሆን ይችላል። ያንን ሁሉ የሚከልለው እግዚአብሔር መልእክተኞቹ እንድንሆን ነው። እኛን ጠብቆ ከልሎ አድኖ ሌሎች እንዲቃጠሉ ለማድረግ አይደለም። እኛን የሚያተርፈን መልእክተኛ እንድንሆን ነው። እኛን በእሳት ውስጥ አሳልፎ ወደ ጥሩ ነገር የሚያደርሰን፣ እሳቱ እንዳያቃጥለን የሚያደርገን እኛ መልእክተኞች ሆነን የመልአኩ ቅጥያ ሆነን ጥሩ ነገር እንድናደርግ ነው።
ስለዚህ እግዚአብሔር ከስንት ነገር እንዳተረፈን እያስታወስን ዛሬ ምስጋና የምናቀርብበትም ቀን ነው። አንዳንድ ጊዜ ከችግሮች፣ ከስቃዮች፣ ከሐዘን ውስጥ እንደወጣን እንረሳለን። እግዚአብሔር በዛ መንገድ እንድናልፍ የሚያደርገው፣ በዛ እሳት እንድናልፍ የሚያደርገው መልአኩን ልኮ የሚጠብቀን ለስራ ስለሚጠብቀን ነው፣ ስለሚፈልገን ነው። ስለዚህ ብርሃን በሆነው ክርስቶስ ሕይወታችን ተሞልቶ ስንመላለስ የዛ የጥበቃ የእግዚአብሔር ጥበቃ በጎ ፍሬዎች እንሆናለን። እግዚአብሔር ተንከባክቦን ካቆየን አቆይተኛልና ላንተ በጎ ነገር አደርጋለሁ፣ ሕይወቴን ላንተ ሰጥሃለሁ ማለት ያስፈልጋል። አናንያ አዛርያና ሚሳኤል ይሄንን ነው ያደረጉት። ስለ እምነታቸው በእሳት ውስጥ ከገቡ በኋላ ከዛም በኋላ ንጉሡ እስከሚቀየር ድረስ እሳት የለኮሰው ሰውየው እስከሚቀየር ድረስ ነው እንግዲህ የሰሩት። እንደውም የኛ በእሳት ውስጥ ማለፍ አንዳንድ ጊዜ በክፋት ውስጥ ማለፍ እሳት ለለኮሰው ሰውዬ የንስሐ ምክንያት እንሆናለን። ብቻችንን ወደ መንግሥተ ሰማያት መሄድ አይፈቀድልንም። ችግርም የፈጠረው ሰውዬ ወደ እግዚአብሔር እንዲመለስ በስቃያችንም ይሁን በእንባችን፣ በለቅሷችንም ይሁን በጸሎታችን ንስሐ እንዲገባ ወደ ክርስቶስ ብርሃን እንዲገባ እንዲመለስ አስተዋጽኦ እናደርጋለን። ስለዚህ የሚከልለን አምላክ መልካም በጎ ነገር ይነግረናል፣ መልካም ነገር ያበስራል። ካበሰረው ትልቁ ነገር ቅዱስ ገብርኤል ካበሰረው ትልቅ ብስራት ዋናው የክርስቶስን መወለድ፣ የክርስቶስን መምጣት፣ የእግዚአብሔርን አማኑኤል መሆን ነው። ከዚህ የበለጠ ትልቅ የምስራች የለም። እግዚአብሔር ከእናንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ከኔ ጋር ነው ከማለት የበለጠ ትልቅ መከታ የሚሆን ነገር አለ? የለም። ያንን መልእክት ነው ይዞ የመጣው እና መልአኩ ማርያም በደነገጠች ጊዜ ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንን የምስራች እንድነግር ከእግዚአብሔር ዘንድ ተልኬ መጥቻለሁ። ከዛ ዝርዝሩን እናውቃለን። ምን እንዳለ እግዚአብሔር ከእኛ ጋር መሆኑን ያበስሮናል። ክርስቶስ አዳኝ ኢየሱስ እንደሚወለድ አብስሮናል። እሱም ዓለምን እንደሚገዛ አብስሮናል። ይህንን የምስራች ስላመንን ነው እዚህ ያለ ነው ሁላችንም። ይህንን የምስራች ስንኖር በተስፋ እንኖራለን። የጁቢሊ ዓመት በአውሮፓውያን ዛሬ በሁሉም ቦታ ዛሬ ዲሴምበር 28 ይዘጋል። በጃንዋሪ 6 ደግሞ በቅድስት መንበር በቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን በሩ ይዘጋል። የተስፋ ዓመት። አሁን በተስፋ አድገናል ወይ? በዚህ ዓመት ተስፋ የምናደርገው መከታችን የሆነውን እግዚአብሔር ነው። እግዚአብሔር ደግሞ በመልአኩ አድርጎ እንደሚነግረን ከእናንተ ጋር ነኝ። ለማርያም የነገራትን እናቃለን፣ ምን እንዳላት እናቃለን። እግዚአብሔር በመልአኩ አድርጎ የሚናገረን ከሆነ ዛሬ በምን ሁኔታ ላይ ነው እግዚአብሔር ከኔ ጋር ነው ብለን እምነታችን የምናጠነክረው? በችግሬ ውስጥ እግዚአብሔር ከኔ ጋር ነው። በፈተናዬ ውስጥ እግዚአብሔር ከኔ ጋር ነው። በንስሐዬ ውስጥ እግዚአብሔር ከኔ ጋር ነው። ገብርኤል የሚያበስረው ብዙ ነገር ነው። ምሕረትን ያበስራል። አንዳንድ ጊዜ እንግዲህ ኃጢአታችን ይከብድና አይምሯችን መሸከም አይችልም። እንዳስተዳደጋችንም ደግሞ ትንሹም ነገር ትልቅም ሊሆንብን ይችላል። ወንጌል የሰማ ሰው ኃጢአቱን ለእግዚአብሔር ማስረከብ አለበት። እግዚአብሔር ምሮኛል ብሎ እግዚአብሔር የተውን ነገር እኛ ልንሰበስበው አይገባም። ምሕረት የተደረገልን ሕይወታችን ተቀይሮ ጥሩ ማድረግ እንድንችል የቅድስና መንገድ እንድንጓዝ ነው። ግን ብዙ ጊዜ እናውቃለን፣ ታጥበን ወደ ጭቃው ነው። ገብርኤል የሚለን ኢየሱስ አዳኝ ነው፣ ኢየሱስ ምሕረት ነው፣
ይህን ምሕረት ተቀበይ ይለናል። ምሕረቱን ላለማሳፈር ስንል ነው በጎ ሕይወት ለመኖር የምንሞክረው እንጂ ሁላችንም ምሕረት የተደረገልን ሰዎች ነን። ቄስም እንሆን ጳጳስ እንሆን ምእመን ይሁን ወጣት ይሁን ትልቅ ይሁን ሁላችን የእግዚአብሔርን ምሕረት ቀምሰን እዚህ የምንገኝ ሰዎች ነን። አቤቱ እንደ ምሕረትህ ብዛት ወደ ቤተ መቅደስህ እገባለሁ ብለን የምንጸልይ ሰዎች ነን ሁላችንም። ስለዚህ እግዚአብሔር በቅዱስ ገብርኤል መኖር በሕይወታችን ውስጥ መመላለስ አድርጎ መልካሙን የምስራች የሆነውን ነገር ያሰማን፣ በጎ የሆነውን ነገር ያሰማን። ከመጥፎ ነገር እግዚአብሔር በሰላሙ በቅዱስ ገብርኤል አማላጅነትና በክንፉ ይጠብቀን።